ሰላም ጤና ይስጥልን የፋና ፖድካስት አድማጭ ተመልካቾቻችን እንደምን ቆያችሁ። የፋና ፖድካስት ለሀገር ፕሮግራማችን ተጀምሯል። በዛሬው ፕሮግራማችን የኢትዮጵያ ተቀማጭ ገንዘብ መድን ፈንድ አሰራር ምንነትና ዓላማ እንዲሁም ደግሞ በስሩ ያካተታቸው የፋይናንስ ተቋማትን አስመልክቶ ቆይታ እናደርጋለን። ለዚህ ደግሞ እንግዳ ጋብዘንላችኋል። እንግዳችን ዶክተር ደሳለኝ አምባው ይባላሉ። ከክልል እስከ ፌዴራል ድረስ በተለያዩ የስራ ኃላፊነቶች ሰርተዋል። አሁን ደግሞ የፈንዱ ዋና ስራ አስፈጻሚ በመሆን ያገለገሉ ይገኛሉ። እንኳን ደህና መጡ ዶክተር ደሳለኝ። እንኳን ቆያችሁኝ። በጣም ደስተኛ ነኝ በመምጣቴ። መልካም። እስኪ የኢትዮጵያ ተቀማጭ ገንዘብ መድን ፈንድ ከሁለት ዓመት በፊት በሚኒስትሮች ምክር ቤት ደንብ ቁጥር 482/2013 መቋቋሙ ይታወቃልና እስቲ የፈንዱ የተቋቋመበት ዓላማ ምንድነው የሚለውን ያብራሩልን። በጣም ጥሩ አመሰግናለሁ መሌ። በነገራችን ላይ ከእኔ ከሰራሁት ከቀበሌ እስከ ፌዴራል የሚገርም ታሪክ ነው ያለኝ። ያገለግልኩ ያለፉት 30 ዓመት እና አሁን ደግሞ መጨረሻ ላይ ይሄንን ፈንድ እንዳስተዳድር ተመደኩኝ። የተቋቋመው ስራ የጀመረው ነው የዛሬ አሁን 3 ዓመት ሊሆነው ነው። ስራ ከጀመረ በሚኒስትሮች ምክር ቤት የተቋቋመው ትንሽ ቀደም ብሎ ነው። ዝግጅት ያደረገ ቆይቶ ወደ ስራ ከገባ አሁን 3ኛ ዓመት ሞላው። የኢትዮጵያ ተቀማጭ ገንዘብ መድን ፈንድ ዓላማ ሰፊ ነው እና ጥልቅ ነው። የመጀመሪያው በባንክም ሆነ በንግድ ባንኮች እና በአነስተኛ የፋይናንስ ተቋማት ገንዘብ ያስቀመጡ ሰዎችን መብትና ጥቅም መጠበቅ ነው ዋነኛው። እነሱን ጥቅም እና መብታቸውን ማስጠበቅ ነው። ባንክ ያስቀመጡት ገንዘብ ወይም አነስተኛ ፋይናንስ ተቋማት ላይ ያስቀመጡት ገንዘብ በትክክል መቀመጡን መብታቸው መጠበቁን ማረጋገጥ ነው። አንደኛው ይሄ ነው። ሁለተኛው ይሄ ተቋም መንግስት ሲያቋቁም ከብሔራዊ ባንክ አንድ ስራ ወስዶ የተቋቋመ ነው። ተጠሪነቱም ለብሔራዊ ባንክ ነው። በቦርድ ነው የሚመራው እና ሁለተኛ ተልኮ ወይም ዓላማው በአገሪቱ በፋይናንስ የፋይናንስ ስርዓቱ የተረጋጋ እንዲሆን አስተዋጽኦ ማበረከት ነው። እሱ የብቻ ስለማያረጋጋው ሌሎች ተቋማት ጋር በዚህ በፋይናንስ ስርዓቱ ውስጥ ያሉ ተቋማት ጋር የራሱን የበኩል አስተዋጽኦ ማድረግ የፋይናንስ ስርዓቱ የተረጋጋ እንዲሆን በአገሪቱ አስተዋጽኦ ያበረክታል ተብሎ ተቋቋመ ነው። እንደዚሁም በባንክም በንግድ ባንክም ሆነ በአነስተኛ ፋይናንስ ተቋማት ያስቀመጡ አስቀማጮች እና መጠቅላላ ህዝቡ እምነት እንዲፈጠር ባንኮች ኢንሹርድ ናቸው፣ ኢንሹራንስ አላቸው። ላስቀመጡ የትም ባንክ የትኛውም አነስተኛ ፋይናንስ ተቋም ይቀመጥ የተጠበቁ ነው፣ ኢንሹርድ ነዋል፣ ኢንሹራንስ አላቸው ብሎ እንዲያምን እምነት መፍጠር በእንግሊዝኛ ኮንፊደንስ ቢልዲንግ ፐብሊክ ኮንፊደንስ ቢልድ ማድረግ ነው። ሁለተኛው ይሄ ጥበቃ ያለ መሆኑን አውቆ ህብረተሰቡ በተለይ ደግሞ አስቀማጩ ወደፊት የሚያስቀምጠው ይሄን አውቆ እንዲያውቅ ማድረግና እምነት መፍጠር ነው ሌላው ዓላማው። እንደዚሁም ይሄ ገንዘብ ፕሪሚየም ወይም አረቦን የሚባለውን ነው የሚከፍሉት ባንኮቹ፣ ንግድ ባንኮቹና አነስተኛ ፋይናንስ ተቋማቶቹ። ስለዚህ አይበለውና የሆነ የተቋም መውደቅ ቢገጥም የተክቶ ይከፍላል ለአስቀማጮቹ እና ለመንግስትም የአስተዋጽኦ አለው። ለታክስ ግብር ለሚከፍለው ህብረተሰብ አስተዋጽኦ አለው። የዚያን ወጪ በመሸፈን በመቀነስ ትልቅ ጠቀሜታ አለ። እንደዚህ አይነት ዓላማዎች ይዞ የተቋቋመ ተቋም ነው። በዋነኝነት ግን የአስቀማጮች መብትና ጥቅም መጠበቅ ነው ስራው። መልካም። እስኪ የተቀማጭ ገንዘብ መድን ፈንዱ እነዚህን ከላይ የተጠቀሱ ዓላማዎችን ከግብ ለማድረስ ምን ምን ስራዎችን ነው በዋናነት የሚያከናውነው? በጣም ጥሩ። ዋና ዋናዎቹን አንድ 4 ነጥቦች አድርጌ ማስቀመጥ እችላለሁ ተጨማሪዎቹን ትቼ። የመጀመሪያው ከነዚህ አባል ተቋማቶቹ ሁሉም ንግድ ባንኮች ማለት ነው እና ሁሉም
በብሔራዊ ባንክ የተመዘገቡ አነስተኛ ፋይናንስ ተቋማት ከነሱ አርቦን መሰብሰብ ነው። አርቦን ይሰበስባል። በህጉ በተቀመጠው 0.3% ከተቀማጩ ገንዘብ እየተሰላ አመታዊ አርቦን እንሰበስባለን። ስለዚህ አንዱ ስራችን አርቦን መሰብሰብ ይሆናል ማለት ነው። ሁለት አይነት አርቦን ነው። አዲስ ሲገቡ የመነሻ ካፒታል ይከፍላሉ 0.04% የሚሆን ከፍለው ነው የሚገቡት። ግን ይሄንን ክፍያቸውን በአንድ ጊዜ እንዳይበዛባቸው በሁለት አመት እንዲጨርሱት አድርገን ይከፍላሉ። ይሄ የመነሻ ካፒታል ለፈንዱ እንደ ስራ ማስኬጃ እንደምንለው ነው የሚያገለግል ነው። በአመታዊ ደግሞ አመታዊ ክፍያ ይከፍላሉ። ይህንንም አንድ ጊዜ መክፈል እንዳይቸግራቸው በየሩብ አመቱ አድርገን ነው የሚከፍሉት። ስለዚህ የኛ ስራ የመጀመሪያው ገንዘብ ይሄን አርቦን መሰብሰብ ነው። ሁለተኛው ስራችን ይህን የሰበሰብነውን ገንዘብ ማደግ አለበት፣ ኢንቨስት እናደርጋለን እና ሁለተኛው ስራችን ፈንዱን የማስተዳደር ኢንቨስት ማድረግ። እስካሁን ኢንቨስት እያደረግን ያለ ነው በመንግስት ትሬጀሪ ቢል የምንለው የመንግስት ግምጃ ቤት ሰነድ ላይ ነው ኢንቨስት እያደረግን ያለ ነው። በህጉ ግን ሌላም ላይ ኢንቨስት ማድረግ ይቻላል። እሱ እየተጠና በቦርድ እየተወሰነ እስካሁን ግን ኢንቨስት እያደረግን ያለ ነው። ምክንያቱም ጥሬ ገንዘቡን ቢያስፈልገን የምናገኝበት ነው ኢንቨስት የምናደርገውና ሁለተኛው ስራችን ኢንቨስት ማድረግና ፈንዱን ማስተዳደር ነው፣ ማሳደግ ነው። ገንዘቡን የሰበሰብናት ብቻ ሳይሆን እሱን ኢንቨስት ያድርግ ፈንዱ እንዲያድግ ማድረግ ነው ሁለተኛው ስራችን። ሶስተኛ እና ዋናው ተልኳችን ቅድም እንዳልኩት አይበለውና አይድረስና የሆነ በእኛ ሀገር የተለመደ አይደለም፣ ወደፊትም የምንመኘው ጥሩ ነገር ነው። የባንክ ውድቀት ቢያጋጥም አንድ ባንክ ውድቀት ቢያጋጥመው ለነዚያ ላስቀማጮቹ እዚያ ባንክ ላይ ላስቀመጡት መልሰን መክፈል ነው። ባንክ ብቻ ሳይሆን አነስተኛ ተቋማት ላይ የሚያስቀምጡትን መክፈል ነው። ስለዚህ በእንግሊዝኛው ሪኢምበርስ ማድረግ መተካት ገንዘባቸው። ለዛ ነው የተቋቋመው ዓላማው። ሁለቱ ስራዎች ቅድመ ዝግጅቶች ናቸው። አረቦን መሰብሰብ፣ ኢንቨስት ማድረግ። ግን ሂዶ እንዲህ አይነት ቢያጋጥመን እስካሁን አላጋጠመንም በኢትዮጵያ ውስጥ። በሌሎች ዓለማት ግን ብዙ እያጋጠመን። በነገራችን ላይ 148 ሀገራት አሉ። እኛ 148ኛ ሆነን የተቋቋም ነው። ይሄ በጣም የቆየ ነው። 1933 ዓመተ ምህረት ወርልድ ፌዴሬሽን የሚባለው ጊዜ የተጀመረ ነው እና በብዙ ሀገራት ያለ ነው። እኛ ሀገር አሁን የተጀመረው የሪፎርም አካል ሆኖ ስለዚህ እንዲህ አይነት ቢገጥመን ተብሎ ቅድመ ዝግጅት ነው። ለአደጋ ጊዜ ቅድመ ዝግጅት የተቋቋመ ነው። የባንኮቹ ከተርፋቸው ነው የሚከፍሉት። ያን ገንዘብ ችግር ሲገጥም ለዚያ ባንክ ላይ ለዛ ውድቀት ላጋጠመው ባንክ ላይ ክፍያ ማነው ላሉ ዲፖዚተሮች ወይም አስቀማጮች መክፈል ነው የኛ ስራ። እንደ አራተኛ አድርጌ የምንቆጥረው አሁን እየተነጋገርን ያለውን ጉዳይ ነው። በነገራችን ላይ ህዝቡ ቅድም ያልኩት እምነት መፍጠር አለበት። ባንኮቹ ኢንሹርድ ናቸው፣ ኢንሹራንስ አላቸው ብሎ ማወቅ አለበት እና የህዝቡን የማስተዋወቅ አስቀማጩ ቆጣቢውን እዚያ ገንዘብ ያስቀመጠው እንዲያውቀው ማድረግ የግንዛቤ ፈጠራው ስራ ትልቅ ነው። 2-3 አመት እየሞላው ነው፣ ግን አልታወቀም። እንዲታወቅ ማድረግ ህዝቡ እንዲያውቀው፣ ሲያውቀው ነው እምነት የሚያሳድረው። ለካ አለ ወይ ማለት አለበትና እኛ የፐብሊክ አዌርነስ በእንግሊዝኛ የምንለውን ወይም ግንዛቤ ፈጠራው ስራ እንደ አራተኛ ስራ ወስደን እየሰራን ያለው። የዛሬው እዚህ ስራ እናንተ የጠራችሁን የዚህ አካል አድርጌ ነው የማወስደው። እነዚህ ናቸው ዋና ዋና ስራዎቹ ቅድም ያስቀመጥነውን ዓላማ ለማሳካት። መልካም። ቅድም እንዳነሱልኝ እነዚህ ፈንዱ የተቋቋመው ከኢኮኖሚ ሪፎርሙ ተከትሎ ነውና ምናልባት የዓለም ተሞክሮዎችም አሉ። አሁንም የኢኮኖሚ ሪፎርምን ተከትሎ የውጭ ባንኮችም ወደ ሀገር ውስጥ ይገባሉ። እስኪ ከየውጭ ሀገራት ከዚህ በፊት ቀደም ብለው ነው፣ እኛ ዘግይተን ነው የጀመርነውና ያለው አጠቃላይ በዚህ ዘርፉ ላይ ያለው ተሞክሮ ምን ይመስላል? እነዚህ የውጭ ባንኮች ሲገቡስ ያለው ሁኔታ ምንድነው? እንደው የኢኮኖሚ ሪፎርሙን ከማሳለጥ አንፃር የሚኖረው ሚና ምንድነው? አጠቃላይ ቅድም እንዳልኩት የዓለም ተሞክሮ
እኛ 147 ሀገሮች አሉ ማለት ነው ከኛ ውጭ። ይሄ የተለመደ አሰራር ነው። እኛም ህንድ ሀገርም አይተናል፣ ናይጄሪያ፣ ኢትዮጵያ፣ ማነው አፍሪካ ውስጥም ኡጋንዳ፣ ኬንያ እነዚህን ቤንችማርክ ለማድረግ ሞክረናል። ቢያንስ በዙሪያ ያሉ በነገራችን ላይ አሁን ሩዋንዳ አካባቢ ማነው ጋና ማነው ኡጋንዳ ማለት ነው። ኡጋንዳ ቅርብ ጊዜ አጋጥሟቸው ነበር የባንክ መውደቅ ልምድ አለ። በሌሎቹ ባንክም አንተም ሰምተህ ሊሆን ይችላል። ቅርብ ጊዜ አሜሪካ ውስጥ 2 ትላልቅ ባንኮች ወድቀዋል። እንደ አይነት ያጋጥማል እና የኛም እንደዚህ አይነት ድንገት ቢያጋጥም ነው እየተዘጋጀን ያለ ነው። አጋጥሞ አያውቅም እኛ ጋር። ሌሎች ሀገር ግን እንደዚህ እያጋጠም እየፈቱ ነው የሄዱት። ስለዚህ በኢኮኖሚ ላይ እንደተባለው ይሄ ተቋም ቅድም ያልኩትን የፋይናንስ ስርዓቱ የተረጋጋ እንዲሆን አስተዋጽኦ ማድረግ ማለት ለኢኮኖሚ ትልቅ አስተዋጽኦ አለው ማለት ነው። ባንኮች እኮ ኢንሹራንስ አላቸው ለአስቀማጮች የሚለው ነገር በሰፊው ከሰራንበት ህዝቡ ይቆጥባል ማለት ነው። በቁጠባን ያበረታታል፣ የተቋም አስተዋጽኦ ያደርጋል። በዛም ኢኮኖሚ ላይ ትልቅ ሚና ይኖረዋል። በኢንቨስት እያደረገ ነው ተቋሙ፣ በኢንቨስትመንት ተሳትፎ እያደረገ ስለሆነ በኢኮኖሚ ላይ ትልቅ ሚና ያለው ማለት ነው። ከዛ ውጭ በተቋማቱ መካከል የመንግስትም የግል ባንኮችም ንግድ ባንኮች አባል ስለሆኑ በነገራችን ላይ የግዴታ አባል ናቸው በህጉ። አባል በመሆናቸው ፌር የሆነ ፍትሃዊ የሆነ ውድድር በባንኮች መካከል እንዲያደርግም ያደርጋል። ይሄ ተቋም አንዱ ላይ የሚያተኮረው ቀርቶ ሁሉም እኮ እኩል ጥበቃ አላቸው፣ ኢንሹራንስ አላቸው የሚለውን ሲያውቅ በሚኖረው ውድድር ፍትሃዊ እንዲሆን ፌር እንዲሆን ያደርገዋልና ትልቅ ጠቀሜታ አለው። በዓለም ያለው ልምድ ይሄ ነው የሚያሳየው ለማለት ነው። መልካም። የገንዘብ ተቀማጭ መድን ፈንዱ አሁን ላይ አባላቱ እነማን ናቸው? ምን ያህል አባላት አሉት የሚለውን እስኪ ዘርዘር አድርገን። በጣም ጥሩ። ቅድም እንዳልኩት ይሄ ተቋም ዛሬ ሲቋቋም የፋይናንስ አነስተኛ ፋይናንስ ተቋማትና ንግድ ባንኮችን የግዴታ አባል ናቸው በህጉ። ልክ ብሔራዊ ባንክ ላይ እንደ ፍቃድ እንደወሰዱ ወዲያውኑ እኛ ጋር መጥተው ውል ይፈርማሉ፣ ወደ ክፍያ ይገባሉ። እስካሁን ያስቸገረ ነገር የለም። ስለዚህ ሁሉም እነዚህ ተቋማት የግዴታ አባል ናቸው። በቁጥር ካየን የምታውቃቸው ነው አንተም 31 ንግድ ባንኮች አሉ፣ ልማት ባንክ ሳይጨምር። ምክንያቱም ቁጠባ ስለማይሰበስብ እሱን አይጨምርም። ወደ 64 የሚሆኑ በጊዜ ቁጥራቸው ይጨምራል የአነስተኛ ፋይናንስ ተቋማት አሉ። እነዚህም የኛ አባል ናቸው። በጥቅሉ ወደ 95 ተቋማት የፈንዱ አባል ናቸው። መልካም። ምናልባት እነዚህ መጀመሪያ የሚያስቀምጡት እንደ ተቀማጭም አለ የአረቡንም እንትን አለና እኩል ነው የባንኮችና የማይክሮ ፋይናንሶች እንዴት ነው የምታስተናግዱት? በጣም ጥሩ ጥያቄ ነው። በጣም ጥሩ ጥያቄ ነው። አሁን ያለው ለሁሉም ባንኮችም አነስተኛ ፋይናንስ ተቋማትም ተመሳሳይ የክፍያ መጠን ያለው ቅድም ያልኩት 0.3% ያልኩት ለሁሉም ፍላት ሬት ነው። በእንግሊዝኛው አይደለም በአማርኛው ነው ፍላት ሬት፣ ለሁሉም እኩል ነው። ይሄንን ፐርሰንት ነው ካላቸው ከተቀመጠው በአማካይ ተሰልቶ ነው የሚከፍሉትና እኩል ነው ማለት እኩል ይከፍላሉ ማለት አይደለም። እንዳላቸው የተቀመጠ ገንዘብ መጠን ከዛ ውስጥ የቅድም ያልኩትን ፐርሰንት ያህል ይከፍላሉ ሁሉም ባንኮች። ስለዚህ በሁሉም ተመሳሳይ ክፍያ ነው የሚከፍሉት። በሌሎቹ ሀገሮች እኛ ጀማሪ ስለሆነ ነው እንጂ እንደ አንድ ተቋም የፋይናንስ ተቋም ያለበት ያደጋ መጠን ወይም ሪስክ ከፍተኛ ይከፍላል። በሌሎቹ እንደዚህ አይነት ክፍያ ነው ያለው።
የተረጋጋ ምንም ችግር የሌለበት ዝቅተኛ ይከፍላል ማለት ነው። ብዙ ችግር አለበት ተብሎ የሚገመት መረጃ ያለው እንትን ብዙ ይከፍላል። ቀጣይ እንደዚህ አይነት አደጋ ሊገጥመው ይችላል ተብሎ ስለሚታሰብ እና እኛ አሁን ሲጀመር ጥሩ እንደዚህ አድርጎ መጀመር ነው። አሁን በጀመር ነው ለሁሉም ተመሳሳይ ክፍያ ሬት ነው ያለው ማለት ነው። ግን ትልቁ ከፋይ በነገራችን ላይ አንተ መገመት ትችላለህ፣ የኢትዮጵያ ንግድ ባንክ ነው። ከሰበሰብነው ዋላ ቁጥሩን ታንሳው ስለምትችል ግልጻለሁ። 48% የሚሆነውን የኢትዮጵያ ንግድ ባንክ ነው። ብዙ ሰው ያስቀመጠው ኢትዮጵያ ንግድ ባንክ ስለሆነ እና አሁን ቁጥራቸው ብዙ ይሁን እንጂ የአነስተኛ ፋይናንስ ተቋማቶች የሚከፍሉት እንትን በፐርሰንት ትንሽ ነው። 1.2% ነው። ቁጥራቸው ብዙ ቢሆንም ክፍያው አይነት ተመሳሳይ ደረጃ ቢሆንም የሚከፍሉት በድምሩ ሲታይ ግን ትንሽ ነው እና አሁን የምንጠቀመው ተመሳሳይ ክፍያ መጠን ነው ለሁሉም ማለት ነው። እና እንደ ተቀመጠው ገንዘብ በዛ ባንክ እንደተቀመጠው ገንዘብ ነው ልዩነት የሚመጣው እንጂ ክፍያው አንድ አይነት ነው። ተረድቼ ከሆነ እንግዲህ ዜጎች በተለያዩ ባንኮችና አነስተኛና እነዚህ ማይክሮ ፋይናንስ በምንላቸው ገንዘባቸውን ተቀማጭ ያደርጋሉ። እስቲ የፈንዱ መኖር ለዜጎች ምንድን ነው የሚሰጠው? መተማመኛም ሊሆን ይችላል። ያለውን ፋይዳ ያብራሩልን። ዜጎች ያለ ስጋት ገንዘባቸው እንዲቀመጥ ይፈልጋሉ። ችግር ቢገጥም አገኛለሁ ወይ የሚለውን ማወቅ ይፈልጋሉ። እስካሁን በደም ሳሳው ለበለው ያው መንግስት ይከፍለናል ብለን ነው ሁሉም የሚያምነው ማለት ነው። አሁን ግን በህግ ወጥቶ መንግስት ከፋይ የአይነት ችግር ቢያጋጥመኝ ከፋይ ካምፓኒ ድርጅት ተፈጥሯል ማለት ነው። ስለዚህ ቅድም ያልከው ያለ ሀሳብ ያለ ስጋት ገንዘባቸው የተጠበቀ መሆኑን ነው ትልቁ ጠቀሜታ። በተለይ እዚህ ላይ ይሄ ትላልቅ ገንዘብ አስቀማጩ ላይ ብዙ አይደለም ያውቀዋል፣ የትኛው ባንክ ጠንካራ ነው የትኛው ባንክ ደካማ ነው መረጃ ነው። በተለይ ዝቅተኛ አነስተኛ ገንዘብ አስቀማጭ የሚባለው ህብረተሰብ እና አብዛኛው ትንሽ ገንዘብ የሚያስቀምጠው ያቺ ትንሽ ገንዘቡ መጠበቋን ይፈልጋል። በትክክል ነገም ያገኛት በፈለገ ጊዜ የሚያገኛት መሆኑን ማወቅ ይፈልጋል። ከዚህ አኳያ ትልቅ ጠቀሜታ አለው የሚል ሐሳብ ነው ያለኝ። በዚህ መንገድ ኢንሹርድ መሆናቸው ኢንሹራንስ ያላቸው መሆኑን ሲያውቅ ያለ ስጋት ያስቀምጣል ማለት ነው። ያለ ስጋት ይቀጥላል ብዬ ነው የማስበው። መልካም። የተቀማጭ ገንዘብ መድን ፈንዱ ከነዚህ የተለየ አሁን ከዚህ በፊት የምናውቃቸው መድን አሉ። የጤና መድን አለ፣ የተሽከርካሪ አለና የህይወት መድንም አለ። እዚህ ከነዚህ ጋር በብዛት የመመሳሰል ሁኔታ አለና እስቲ ይሄ ያለውን ልዩነትና እንደ አንድነትም ካለው ቢያብራሩልን። ይሄም በጣም ጥሩ ጥያቄ ነው። የጤናም የህይወትም የተሽከርካሪም ከፋዩ ራሳቸው ለዛ ኢንሹራንስ የሚገቡት ግለሰቦች ወይም ድርጅቶች ናቸው። የዚያኛው ማለት ነው። ይሄ የዚህኛው ሌላ ማህበራዊ ዓላማ ያለው ነው። የኛ ከፋዮቹ ንግድ ባንክ ማነው አባል የሆኑ ተቋማት ናቸው። ከፋዮቹ አስቀማጩ እኮ አይከፍልም፣ ምንም ነገር የሚከፍለው ነገር የለውም። አስቀማጩ በነፃ ነው። እስካሁን የተለመደው ኢንሹራንስ መደበኛ ኢንሹራንስ ግን የሚከፍለው ያው ራሱ ባለቤቱ ግለሰቡም ሆነ ድርጅት ነው የሚከፍለው። ይሄ እኮ ባንኮቹ ናቸው ወይም አነስተኛ ፋይናንስ ተቋማቶቹ ለመጥፎ ጊዜ ወደፊት ውድድሩ ጠንካራ እየሆነ ቢሄድ ቅድም አንስተዋል። ከውጭ ባንኮች የመግባት ነገር የመጣ ውድድሩ እየጠነከረ ሲሄድ እንደሌላው ሀገር እኛም ጋር ሊያጋጥመን ይችላል። የምንመኘው እንዳያጋጥመን ነው። በነገራችን ላይ አንዲት አነስተኛ ተቋም ላይ አጋጥሞን እየከፈልን አሁንም በተጨባጭ ብዙ አናጎላትም ትንሽ ስለሆነች እንጂ ሶስተኛዋንም ስራችን መክፈል ጀምረናል። ተቋቋመ ያጋጠመው አንድ ነው። ስለዚህ ፈንዱ አንድ ባንክ ወይም ደግሞ
ማይክሮ ፋይናንስ ከወደቀው ወይም ውድቀት ቢያጋጥመው የሚከፍለው 100,000 ብር ነው የሚል አለ ከአዋጁ ላይ እና ለምን 100,000 ሆነ? እስከ 100,000 ነው። እስከ 100,000 ነው። 300 ብርም ያለው 100 ብርም ያለው ያገኛል። እስከ 100,000 ብር ነው። ይህም ተነሳቸው ጥያቄዎች በጣም መሰረታዊ ናቸው። ሲቋቋም ይሄ ፈንድ ወይም ይሄ ድርጅት ሲቋቋም በመንግስት ደረጃ ተጠንቶ በተቋቋመበት ጊዜ በተካሄደው ጥናት አሁንም ያለው ጥናት የሚያሳየው የኢትዮጵያ ሕዝብ 97 በመቶ ከ100,000 ብር በታች ነው ባንክ ያስቀመጠው። 3 በመቶ የሚሆነው ነው ከ100,000 ብር በላይ ያለው። ስለዚህ የማህበራዊ ዓላማው ይሄ የተቋቋመው ለትላልቅ አስቀማጮች አይደለም። ለዚህ ዝቅተኛ ላስቀመጠው ታች አሉ ዝቅተኛ ገንዘብ ያስቀመጡ ትንሽ ገንዘብ ላስቀመጡት የተቋቋመ ተቋም። ስለዚህ የኢትዮጵያን የባንክ ላይ ያስቀመጠውን 97 በመቶውን እንሸፍናለን። 3% ላንሸፍን እንችላለን ከዚያ በላይ ስላለው ከ100,000 ብር በላይ ላለው። ቅድም እንዳልኩት ይሄ 3 በመቶ የት ገንዘቡ እንደሚያስቀምጥ ያውቃል። የተሻለ ግንዛቤ ያለው እንደዚህ በጣም የተወሳሰበውን ነገር ያውቀዋል፣ የሚያዋጣውን ያውቃል። ይሄ ግን በዓለም ያለው ልምድ ዝቅተኛ አስቀማጭ ነው ግንዛቤ የሌለው፣ ለዛ የተቋቋመ ነው። ያም ሆኖ ግን የሚከፍለው የመጀመሪያዎቹ እስከ 100,000 ያላቸውን ከከፈለ በኋላ ሌላ ቋሚ ንብረት ካለ የሚሸጥ ነገር ካለም እና ያንም ይከፍላል። ቅድሚያ ግን አይደለም ማለት ነው። እና ይሄ ለምንድን ነው 100 በመቶ ክፍያ የሚባል በዓለም የለም። በዓለም 148ቱም ሀገሮች 100% አይከፍሉም። እንኳን በማደግ ላይ ላሉ ሀገሮች እንደኛ ሀገር ላለ ኢኮኖሚውም አይፈቅድም። እንደዛ አይነት የለም። ዋናው ነገር ግን 100% ከፍለዋለሁ ብለህ ካልክ ሸፍናለሁ ካልክ በጣም ትልቅ አደጋ ያለው ላይ ኢንቨስት አድርጎ ሊከስር ይችላል። እና ሞራል ሃዛርድ የሚባል ነገር አለ። የሞራል አደጋ ለመከላከል ተብሎ ነው 100% የማይከፈሉ። 100% አለው የሚባል ነገር የሚከፈልበት ዓለም የለም። ምክንያቱም ሪስኩን የሚያጋጥመውን አደጋ ሁሉም ከፈላለው ካለ ሃይ ሪስክ ባለው ነገር ሊገባ እና ክሳራ ሊያጋጥም ይችላል። ስለዚህ ያ ነገር እንዳይኖር ዋናው 97 በመቶ ከ100,000 ብር በታች ያለውን ከከፈል ነው የሌላው ቀጥሎ ባለው የሚታይ ነው። እና በዓለም ልምድ 100% ስለሌለ ነው እንደዛ የሚታሰበው። ያም ሆኖ ይቺ 100,000 ብር ግን የጣራዋን እየተጠና በሂደት ከፍ እያለ ከኢኮኖሚው ከዋጋ ግሽበት ጋር ከመሳሰሉት ነገሮች ጋር እየተጠና እየተወሰነ በየጊዜው እየተሻሻለ የሚሄድም እንደሆነ ህጉ ያስቀምጣል። ለቦርድ ነው የሰጠው። እየተጠና እየተሻሻለ የሚሄድ ነው። ይሄም እንደተጠበቀው ነው ማለት ነው። ተረድቼ ከሆነ መልካም። በዚህ በአሰራር ደንቡ ላይ አባል የሆኑ የፋይናንስ ተቋማትን ማለት እንችላለን የኢንሹራንስ ሽፋን የሚያገኙና የማያገኙ በሚል የተጠቀሳልና እሱ ላይ እስኪ እንዴት ነው እነማን ናቸው የሚያገኙት? የማያገኙበት ምክንያት ምንድነው? የሚያገኙትስ እነማን ናቸው? በተቋቋምንበት ደንብ ላይ በግልጽ ተቀምጧል። መጀመሪያ እንግዲህ ቁጠባዎቹ አይነት እነዚህ መደበኛ የቁጠባ አለ፣ የጊዜ ገደብ መቆጠብ አለ፣ በጋራ የመቆጠብ እንደ ትረስት እንደዚህ የተለያዩ ቁጠባ አይነቶችን በሙሉ ይሸፍናል። ወደ የማይሸፍነው ልሂድ። የማይሸፍነው
በመጀመሪያ አንዱ ባንክ ከሌላ ባንክ ላይ ወይም ከሌላ አነስተኛ ፋይናንስ ተቋም ላይ ቢያስቀምጥ አይከፈልም። ያ ባንክ በአጋጣሚ ውድቀት የገጠመው ባንክ ሌላ ባንክ ላይ ያስቀምጠው ቢሆን ኢንሹርድ አይደለም። ሌላ ማይክሮ ፋይናንስ ማስቀምጥ በተመሳሳይ አነስተኛ ፋይናንስ ተቋሙ ሌላ ባንክ ላይ ወይም ሌላ አነስተኛ ፋይናንስ ተቋም ላይ ያስቀምጠው ከሆነም አይከፈልም። እሱን ከለካል። እንደዚሁም የመንግስት በጀት የመንግስት ተቋማት የፌደራል መንግስት ባለ በጀቶች ያስቀመጡትን ኢንሹርድ አይደለም። እዚያ ላይ ያስቀመጡት ገንዘብ በህግ በፍርድ ቤት የታገደ ከሆነ አይከፈልም ገንዘብ። በተለይ በዚህ ስራ ላይ በዛ ባንክ ስራ ወይ አነስተኛ ፋይናንስ ተቋም ላይ ያሉ ኢንፍሉዌንሻል ሼርሆል ምን ነው ባለአክሲዮኖች ከፍተኛ ተጽዕኖ ያላቸው ባለአክሲዮኖች አይከፈሉም። የዚያ ሲኦዎች የዳይሬክተሮች የቅርብ የስጋ ዝምድና ያላቸው ያንደ የልጅ እንደመሳሰል እንደዚህ አይነት አይከፈሉም እና በህጉ ዘርዝሮ አስቀምጧል። በነገራችን ላይ ለምን እንደማይከፈሉ ማብራራት አለብኝ። በተለይ እነዚህ ሲኦዎቹ የሚመለከታቸው በዛ ተቋም ላይ እንደውም ለኛ ለፈንዱ ስልጣን ይሰጣል። በዛ ተቋም ላይ ጥፋተኝነት ለመውደቁ ጥፋተኛነት ሆኖ ከተረጋገጠ እስከ በህግ መጠየቅ ድረስ ይሄዳሉ። ስለዚህ ቅድም የዘለልኩት የዚያ ባንክ ወይም አነስተኛ ፋይናንስ ተቋም የኦዲተሮች የውጭ ኦዲተሮች እዚያ ጋር የተገናኙ አይከፈሉም። እዚያ ያስቀመጡ ገንዘብ አይመለስላቸውም። ምክንያቱም በዚያ ሂደት ላይ የተለያየ የውሳኔ አካል ስለነበሩ ለውድቀቱ ተጠያቂም ስለሚያደርጋቸው አይከፈሉምና እንደዚህ አይነት የተከለከሉ አሉ። በህጉ ዘርዝሮ አስቀምጧቸዋል። የማይከፈሉት ምክንያት አሁን ባብራራሁት መንገድ ነው። ስለዚህ ባንኮች ወይም ማይክሮ ፋይናንሶች ውድቀት ሲያጋጥማቸው በእናንተ በኩል የውድቀታቸው መንስኤ የሚለው ይጠናል ወይ እንዴት ነው ይሄን የምታውቁት? ይሄ ስራ እኛ የምንገባው የኛ አሁን በተቋቋምንበት ደረጃ ወደፊት ያደገ ሊሄድ ይችላል። ዋናውን ስራ የሚሰራው ብሔራዊ ባንክ ነው። እንደምታወቀው ፍቃድ ሰጥቶ ሱፐርቫይዝ ያደርጋል፣ ሬጉሌት ያደርጋል። ትልቁን ስራ የሆነ ችግር ሲገጥማቸው የብድር ያመቻቻል፣ ብዙ ስራዎች ይሰራል። ከዚያ አልፎ ሞደቅ ሲመጣና ላይሰንሳቸውን የፍቃዳቸውን ሲቀማ ብሔራዊ ባንክ ከኛ ባልነት እንሰርዛለን። በታዋቂ ጆርናል ጋዜጣ ምን አውጥተን እንሰርዛለን። ከዛ በኋላ ጀምሮ ነው እኛ ስራ የምንገባው ማለት ነው። በዚህ መንገድ ነው የምንሄድበት። መልካም። እንግዲህ ፈንዱ ከባንኮችም ከማይክሮ ፋይናንሶችም በየአመቱ ያረቦን ክፍያ ይሰበስባልና እስኪ አሁን ያለበት አቋም ምን ይመስላል? እንዳልኩት መጀመሪያ ስንጀምር ወደ 3ኛ አመታችን አሁን እያጠናቀቅን ነው። እስካሁን አርቦን የሚባለውን በእንግሊዝኛ ፕሪሚየም የሚባለውን የሰበሰበ ነው ወደ 23 ቢሊዮን በላይ ነው። 23 ቢሊዮን ከዚህ ውስጥ አርቦኑ ብቻ ማለት ነው። ከዚህ ውስጥ ወደ 21 ቢሊዮን አካባቢ የሚሆነው ከመደበኛ ባንኮች ኮንቬንሽናል ከሚባሉ አገልግሎት የሚሰበሰብ ነው። ወደ 2 ቢሊዮን የሚሆን ደግሞ እና በላይ ከወለድ ነፃ አገልግሎት ከሚሰጡ ባንኮች የተሰበሰበ ነው። ስለዚህ ወደ 23 ቢሊዮን አርቦን ተሰብስቧል። በዚህ 3 ቢሊዮን ማለት ነው። ደግሞ ኢንቨስት አድርገን የጨመርነው ሲጨመር ኢንቨስት ያደረግነው ቅድም ሁለተኛው ስራችን ኢንቨስትመንት ነው እንዳልነው እሱ ጋር ሲያዝ 26 ቢሊዮን
አካባቢ ደርሷል። ኢንቨስትመንቱ ሲጨመር የአጠቃላይ ኢንቨስትመንት ክምችታችን ከ26.43 ቢሊዮን አካባቢ ነው። ይሄም የ26 ቢሊዮን ወደ 24 ቢሊዮን አካባቢ የሚሆነው በትሬጀሪ ቢል ወይም የመንግስት ግብዣ ቤት ሰነድ ላይ ነው ኢንቨስት ያደረግነው የቆየ ነው። በሙዳረባም እንደዚሁ ወደ 2 ቢሊዮን አካባቢ በሙዳረባ ኢንቨስት እናደርጋለን። እነዚሁ በሁለቱ ኢንቨስትመንቶች ነው እስካሁን እየሰራን ያለ ነው። ይሄ ነው። ምናልባት ያው በስራ ሂደት ላይ በባንኮችም ሊሆን ይችላል፣ በማይክሮ ፋይናንሶች ላይ በእናንተ የኮሚኒኬሽን ሂደት ላይ በአሰራር እንዳጠቃላይ ያጋጠሙ ተግዳሮቶች ደግሞ እንዲሁ በቀጣይ የሚስተካከሉ የሚሏቸው ካሉ እነሱን ቢያነሱልን። እስካሁን በጣም መልካም ግንኙነት ነው ያለን። ሁሉም ባንኮች፣ ሁሉም አነስተኛ ፋይናንስ ተቋማት በህጉ በተቀመጠው መሰረት በወቅቱ ይከፍላሉ። እኛም የራሳችን ዳይሬክቲቭ አውጥተን ጫና እንዳይፈጠርባችሁ፣ ለምሳሌ አዲስ ተቋቁመው ሲመጡ እኛ ጋር አባል ሲሆኑ የሚከፍሉትን መጠን በአንድ ጊዜ ስለሚከፍላቸው በ2 ዓመት እንዲከፍሉት፣ አመታዊ ክፍያው ያለ አንድ ጊዜ ብቻ የሚከፈል ነው። አመታዊ ክፍያውን ደግሞ ቅድም ስል እንደነበረው አንዴ እንዳይከብዳቸው በየሩብ ዓመቱ አድርገን ነው የሚከፍሉት። ምንም ጥሩ ግንኙነት ነው ያለው። ህጉም ያስቀመጠው መሰረት አድርገው እየከፈሉና ያሉት። እስካሁን ብዙ ያጋጠመን ነገር የለም። አልፎ አልፎ ክፍያ ላይ መዘግየት፣ አንድ ቀን ካለፈች ቅጣት አለው። 2 ቀን 3 ቀን ማለፍ፣ ያችም ካለች የምትታሰብ ቅጣት ስላለች እሷን አልፎ አልፎ የሚቀጡ ያጋጥመናል። ብዙ አይደሉም። እንደዚህ አይነት ተወያይተን አለን አሰራር። በዚህ አሰራር መሰረት የዘገየን ምክንያት ተቀባይነት ከሌለው ቅጣቱን ጨምሮ ይከፍላሉ። እንደዚህ አይነት አልፎ አልፎ የቀናት መዘግየት እኛ ስለማናልፍ ማለፍም አንችልም እና ብዙ ያጋጠመን ችግር የለም። ቅድም አንስቼው የነበረው የአንድ ማይክሮ ፋይናንስ ጋር ተያይዞ አነስተኛ ፋይናንስ ተቋም ጋር ተያይዞ እየከፈልን ያለ ነው። እሱም ቅድም አልገለጽኩትም እንጂ በነገራችን ላይ ከፋይ ባንካችንም እኛ ከፋይ አይደለን፣ ከከፋይ ባንክ ጋር እንዋዋላለን። እንዲህ አይነት ሲያጋጥመን አሁን በዝግጅት ወደፊት ብዙ በሀገሪቱ ሰፊ ቅርንጫፍ ያለው የኢትዮጵያ ንግድ ባንክ ነው። ተጠንቶ አወዳድን ሌሎችን ባንኮች በቦርድ ተወስኖ ከፋይ ባንካችን ድንገት ክፍያ ቢያስፈልገን የኢትዮጵያ ንግድ ባንክ ነው የስምምነት ሰነድ ተፈራርመናል። ይሄም ጥሩ ነው። አሁን ግን ያጋጥሞን አንድ ተቋም ደቡብ አካባቢ ያጋጥሞን እየከፈልን ያለ ነው። በልዩ ሁኔታ ኦሞ ባንክ ነው እየከፈለ ያለው። እዛ አካባቢ አነስተኛ ፋይናንስ ተቋም ነው ሲሰራ ስለነበር ድሮ፣ በዛ ምክንያት ተመርጦ ያሁኗን በዛ መንገድ እየከፈልን ያለ ነውና በዚህ ሂደት የምናየው ነገር ጥሩ ግንኙነት ነው ያለን እና ቅድም ያላነሳሁት እኛ ገና ጀማሪዎች ነን። ይሄን ያህል በአጭር ጊዜ ቅድም ያልኩትን ይሄን 26 ቢሊዮን ደርሰናል ምናምን አልኩ እንጂ ይሄም ትልቅ ገንዘብ ነው። በአጭር ጊዜ የባንኮቹ ነው ያደረገ ገንዘብ ነው ባይዘው እኛ በነገራችን ላይ ያስቀመጥነውና አይበለውና አንድ ባንክ ችግር ገጥሞት እንደዛ ቢመጣ ቢወድቅ የመክፈል አቅም ገና አላደበር ነው ገና ያሙኖ ያው መንግስት እንዲያገዘ ከገንዘብ ሚኒስቴር ጋር ባካፕ ፈንዲንግ የሚባለው የገንዘብ ድጋፍ ብድር እንዲያመቻችልን የስምምነት ሰነድ ተፈራርመናል። እንዲህ አይነት መሰረቶቹን የያዝን ያለ ነው። ስለዚህ ጥሩ ነገር ነው ያለው። እስካሁን ግን ትልቁ ችግራችን ምንለው ህዝቡ እንዲያውቀው በደንብ አላረግን። እየሞከርን ነው። ከፋና ጋር እየሰራን ነው። ከኢቢሲ ጋር እየሰራን ነው። እዚህ በፌስቡክም በተለያየ በሶሻል ሚዲያም በሚኒስትሪው እንዲያስተዋውቅ እየሰራን ነው። ግን እንደው አለፈ ብለህ ብትጠይቅ እንዲህ ተቋም ብትለው የሚያውቀው ነገር የለው፣ አይታወቅም። ትልቁ ፈተና
ይህን ማስተዋወቅ ነው። ባንኮቹም ማይክሮ ፋይናንሶቹም አግዘውን ወደፊት ማስተዋወቁን ሚዲያውም እንደዚህ እንደዛሬ እንደጀመራችሁት በደንብ ማስተዋወቅና ህዝቡ ማወቅ አለበት የተቋም መኖሩ። አልበዛ ቅድም ያልነው እምነት መፍጠር ኮንፊደንስ ፐብሊክ ኮንፊደንስ ቢልዲንግ ምናምን ምንለው ነገር እንደ ትልቅ ችግር ነው ማየው። ሌሎች የምንሰራቸው ስራዎች እንደተጠበቁ ነው። ይሄ ግን ብዙ ድጋፍ ያስፈልገናል ማለት ነው። መልካም። እስኪ እንደ ማጠቃለያ እናድርገውና የዚህኛውን በጀት ዓመት አፈጻጸም እንደ በዋናነት ምን ይመስል ነበር? የዚህኛው በጀት ዓመት የሚለውን ያንሱልን። በዚህ በጀት ዓመት ቅድም ካልኩት አጠቃላይ ገልጬዋለሁ። ወደ 6 ቢሊዮን ነበር ያቀደ ወደ 9 ቢሊዮን መሰል ያቀደን የነበረው ሳክተነዋል። የጎደለን በቅድ አፈጻጸማችን የጎደለን ነገር የለም። ጥሩ ስኬት ነው ያለው። ይሄ የባንኮቹ ትብብር ባንኮቹ በጥሩ ሁኔታ ላይ መሆናቸው የቁጠባ የሚያስቀማጩ እንትንም እየጨመረ መምጣት እና የኛን እቅድ አፈጻጸም ትልቅ ነው የሚያደርገው። ከተቋማቱ ጋር ያለን የጥሩ ግንኙነት እቅድ አፈጻጸማችን የተሻለ ነው የሚያደርገው። በየአመቱ ጥሩ እየሄደ ነው ያለው። ይሄ ዝም ብሎ የፈለኩትን በመግለጽ ሳይሆን ቦርድም በየጊዜው በየሩብ ዓመቱ እየታየ የሚሄድ ስለሆነ ጥሩ አፈጻጸም ነው ያለን። የዚህ ዓመት አፈጻጸም ወደፊት ጠንክሮ መስራት ይጠይቃል። ይህንን ማስቀጠል ማለት ነው እና በተለይ ተቋሙን ማስተዋወቅ ግን በጣም ወሳኝ ጉዳይ ነው ብዬ አስባለሁ። እሺ ዶክተር ደሳለኝ በጣም አመሰግናለሁ። ያሉኝን ጥያቄዎች ጨርሻለሁ። እንዳጠቃላይ ግን ቀሩ የሚሉት ሀሳብ ካለ እሱን እናንሳና እናጠቃለን። እሺ እኔ ለመግለጽ ሞክር ያለሁኝ ምንድነው ተቋሙ አዲስ በመሆኑ የሚዲያዎቹ በደንብ ሊደግፉን ይገባል። በተለይ ደግሞ እነዚህ የአነስተኛ ፋይናንስ ተቋማት ሆኖ ንግድ ባንኮቹ ይሄ ገንዘብ የነሱ ነው ያስቀመጡት ለመጥፎ ጊዜ ቢያጋጥም ብለው ያስቀመጡት ነው። ግን ህዝቡ አውቆ ቅድም ያልኩትን ፍትሃዊ የሆነ ውድድር በባንኮች መካከል እንዲኖር ሁሉም እኩል የዲፖዚት ኢንሹራንስ እንዳላቸው እንዲያውቁ በማድረግ እና በማስተዋወቅ ባንኮቹም ሊያግዙን ሚዲያው ብቻ አይደለም ባንኮቹም ሊያግዙን ይገባል የሚል ጥሪ አለኝ። ጠንካራ ጥሪ ሊያግዙን ይገባል። የተለያዩ ብሮሸሮችን የተለያዩ ማስታወቂያ ነገሮችን እያቀረብንላቸው ናቸው። ያ ግን በትክክል ወደ ህብረተሰቡ እየደረሰ ባገኙት አጋጣሚ ሁሉ ተቋሙን ማስተዋወቅ ይጠይቃል። አሁን ጥሩ ደረጃ ላይ ስለሆነ በእርግጥ በቂ እንትና አላለም ገንዘብ ገና ይቀረናል። ያም ሆኖ ግን በአጭር ጊዜ ውስጥ ጥሩ ደረጃ ነው ያለነው። የሚጠበቀው ደረጃ ባንደርስም ወደፊት ወደሚጠበቀው ደረጃ ስንደርስ ደግሞ ከባንኮች ላይ የምናስከፍለው ነገር ዝቅ እያለ ነው የሚመጣው። በቂ እንትን ሲኖረን የመክፈል አቅም ሲኖረን በአጭር ጊዜ ወደዛ እንደርሳለን ብለን እንገምታለን። ግን ዋናው ህብረተሰቡን ማስተዋወቅ ደጋግሜ ያነሳሁት እንደ አራተኛ ስራ ነው። ቅድም ይሄን ተልእኮ ለመወጣት አራተኛው ስራችን አድርጌ ያስቀመጥኩት ህብረተሰቡ እንዲያውቀው አስቀማጩ ቆጣቢው ባንክ ያስቀመጠው እንዲያውቀው በማድረግ ግን የሁሉም ድጋፍ ያስፈልጋል የተቋም የሚል የመጨረሻ ሀሳብ ነው ያለኝ። እሺ ዶክተር ደሳለኝ በፋና ፖድካስት ለሀገር ፕሮግራም መጥተው ለነበሩን ጥያቄዎች ምላሽና ማብራሪያ ስለሰጡን በጣም እናመሰግናለን። እኔም በጣም አመሰግናለሁ። ይህን እድል በማግኘቴ ትልቅ ምስጋና ነው ያለኝ። ደጋግሜ የሚያነሳሁት ይሄ ነገር በጣም ትክክል መሆኑን አሁን በፊትም ፋና ድጋፍ እያደረገ ነው በተለያየ መንገድ አብሬ እየሰራን ነው። ስለዚህ እኔም በክልብ አመሰግናለሁ በተቋሙ ስም። የፋና ፖድካስት አድማጭ ተመልካቾቻችን የዛሬው ፕሮግራማችን በዚህ ጨርሰናል። በቀጣይ በሌላ ርዕሰ ጉዳይ እስከምንገናኝ መልካም ቆይታ